ሰላም ዲናችሁ በያላችሁ በጥሩ ነገር ሰላም ነው። አሸን አንድ ይወላችሁ እሞኝላችሁ አለ ቤተሰቦች ስትጎንደሉ ማለት ላይክ እና ሼር እያደረጋችሁ ሐሳቦቻችን ለብዙዎች አካውሎ ለዚህም ኮልቪ አመሰግናችኋለሁ። ዛሬ ወደ ሚዛናችን ዞላችሁ መጣ ነው። እንግዲህ በህፃን ስደተኞች ካምፕ ውስጥ የተፈጠረውን ረሃብ ነው። እንግዲህ ወጣ እንዳማራላት ሴት 4 ኪሎ የሚመላለሱት የህወሓት ባለስልጣናት ትንፉሽ ያላል። ትንፉሽ አንዲት ነገር አልተናገሩም። ዛሬ ቲክቶከሮቹ ይሄን ጉዳይ ሲናገሩና ሲያጋለጡ ህወሓትም ይሄን ጉዳይ አስታኮ መግለጫ ወጣ። ተመልከቱ። ወጣ እንዳማራለት ሴት 4 ኪሎ ሲሞላለስ ነበር። በየቀኑ መግለጫ ሲያወጣ ነበር። ህወሓት ይሄን ጉዳይ ትንፉሽ ብሎ አያውቅም፣ አንስቶት አያውቅም። ዛሬ ግን የግርግር ገበያ ለሌባ ይመቻል። ግርግሩን ተጠቅሞ እኔ ትግስት ያልቃላል ለተፈጠረው ችግር ለረሃቡ መፍትሄ እንፈልግለት ወይ እንዴት እንፈልግለት የሚል ትንፉሽ አይል እቺን አስተካከልና አይ ስደተኞች በቦታቸው አልተመለሰው ትግስትም ልካለው ሞጣናለው እኔ ከአቅሜ በላይ ነው አሁን ካልተዋጋው ይያለ ተመልከቱ። እዚህ ጋር ስለ ረሃብ ያወራል። እሱ ገና የሰው ህይወትን ሊቀጥፍ ወደሚችል ደም አፋሳሽ ጦርነት ልገባ ነው፣ ትግስቴ በቃ የለኝም፣ ሙጣጭም ትግስት የለኝም ይያለ። ስለዚህ ረሃብ ላይ ጦርነት ላይ ስደት ሊመጣ ነው ማለት ነው። ተመልከቱ። በዚህ ችግር ጊዜ እንኳን መፍትሄ የመፈለግ የመረጋጋት ሳይሆን ሁከትና ነውጥና እልቂት የመፍጠር ለመሆኑ የክልሉ መንግስት የት ሄዶ ነው? በቢሊዮን የሚቆጠር በጀት ሁሉም ክልል ወስዷል። አሁን መስከረም ላይ ነው በጀቱ የጸደቀ። በ3 ወር በጀቱ የታልቆ ነው በጀቱ የታልቆ ነው። 3 ወር እስከ ህዳር ነው። አሁን ገና ታህሳስ ነው ያዝነው። የታልቆ ነው በጀት ብር ጨምርልኝ ነዳጅ ጨምርልኝ የሚል ግርግርስ የተገባው ወዴት ነው? እና ከትግራይ ባንኮች ላይ በከፍተኛ ሁኔታ ገንዘብ እየወጣ ነው ያለው። የት እየወጣ እንደሆነ አይታወቅም። ስለዚህ ህወሓት አንዴ ከኢትዮጵያ ወግኖ ኤርትራን ሲወጋ ከርሟል ዘመናት። አሁን ደግሞ ከኤርትራ ጋር ወግኘ ደግሞ እንደገና ወደ ኢትዮጵያ እዋጋለሁ ነው። ጽምዶን አቋቁመናል፣ ዝግጁ ነን፣ ለጦርነት ዝግጁ ነን፣ ድሮን ሁሉ ታጥቀናል፣ ምን ታጥቀናል፣ ያልታጠቅነው ነገር የለም ይላል ህዝቡ። በዚህ በጎን ደግሞ ረሃብ ውስጥ ነው ያለ፣ ችግር ውስጥ ነው ያለ። እና እንዴት አድርገን ነው ችግሩን ምንፈታ? የዚችን ሀገር ችግር ቲክቶክ አይፈታም። 4 ነጥብ። አንዳንዶቻችሁ ቲክቶክ ላይ ግርግር መፍጠር ለምን? ክልሉ የራስ የሆነውን ንብረት ለምን ይከለከላል ነው? በቢሊዮን የሚቆጠር በጀቱ የት ሂዶ ነው ቲክቶከር 100,000 200,000 ለትግራይ የሚለው ነው? ትግራይ ውስጥ እንደ አፈር እየታፈሰ ያለው ወርቅ እስከ ስዊዘርላንድ እስከ ጆርመን እስከ ጣሊያን ድረስ የተዘረጋው የወርቅ ዘረፋ የት ሂዶ ነው ትግራይ ህዝብ በገንዛ አገሩ ልመና ውስጥ የሚገባው? ለምንድንስ ተፈናቃይ የሚባል በገንዛ አገሩ ህዝብ አይፈናቀል? ችግሮች አሉ፣ መሬቶች አለመግባባቶች አሉ። ያ ግን ሰው ወደ ቤቱ ተመልሰው ችግር ይፈታል። ህወሓት ስናይፐር አስታጥቄ ነው ስደተኛ ወደ ቤቱ መመልሰው ነው የሚለው። ስደተኛ ስናይፐር ታጥቆ ነበር። ስለዚህ ታጥቆ ነው አይ እንደዚሁ ይገባል ይላል መንግስት። አይ እንደዚሁ አይገባም ዲሽቃም ስናይፐር ሚዞ ነው የሚለው። ስለዚህ በሰዎች ረሃብ ላይ ፖለቲካ ሊሰራ አይችልም። ይህን ማመን አለበት። በደብረ ብርሃን የተፈናቀሉ ሰዎች አሉ፣ የተራቡ ሰዎች አሉ፣ የተቸገሩ ሰዎች አሉ። ጦርነት ካለ ሰላም ከሌለ ፖለቲካ ካልተረጋጋ ህዝቡ ካልተረጋጋ ወደ እርሻ መሄድ፣ ወደ ትምህርት መሄድ፣ ወደ ስራ መሄድ፣ ወደ ኢንዱስትሪ መሄድ የሚገባው ወጣት ወደ ጦርነት ከሄደ ረሃብ ሊቀር ነው እንዴ? በየትኛውም ክልል አይቀር። በነገራችን ላይ ብዙ ሰዎች የማያውቁት የሰሜኑ ጦርነት በመከሰቱ ምክንያት ጦርነቱ የነበረበት አካባቢ አማራ ክልል ወይንም አፋር ወይንም ትግራይ አይ ብቻ አይደለም፣ አዲስ አበባ ውስጥ ረሃብ ገብቶ ነበር። በተፈጠረው ኢኮኖሚያዊ ጫና ቀላል አይደለም። በዛ ጦርነት ኢትዮጵያ ቢሊዮን ዶላሮችን ያጣቸው ቢሊዮን ዶላር። ያ ቢሊዮን ዶላር ለማዳበሪያ ሆኖ ቢሆን ለእህል ድጎማ ሆኖ ቢሆን ለብዙ ነገር ቢሆን ሚሊዮኖችን ከችግር ያወጣ ነበር። ስለዚህ ጦርነት ካለ ጦርነት ያለው ቀጠና ብቻ አይደለም። ተጽዕኖ ጅማ ይደርሳል፣ ወለጋ ይደርሳል፣ ቦረና ይደርሳል፣ ጅጅጋ ይደርሳል፣ ቤንሻንጉል ጋምቤላ ድረስ ይደርሳል። ረሃብ በትግራይ ብቻ አይደለም የነበረው። በአማራ ክልል ብዙ ሰው ተርቦ ነው። በቢሊዮን የሚቆጠር ንብረት እኮ ነው። እነዛው ሀብታሞች ጭምር ነው የተራቡት። በትግራይ በአማራ ክልልም በአፋርም ሀብታሞች ነው የተራቡት። እምሽክ ብለው ሜዳ ያወደቁት። ግማሹ ታንኮ ይሞታል። ለምን? ንብረቱ ወደመ በጦርነቱ። በዛ በሰሜኑ ጦርነት አገሪቱ
ለዘመናት የማትወጣበት ብዙ ስንክሳር ውስጥ ነው የገባቸው። ምን ጮህ ስለ ሰላም እኮ እግዚኦ ፖለቲካውን እኮ ጠዋት ማታ እግዚኦ ኧረ እባካችሁ ሰላም አውርድ እያለ ምን ጮህ እኮ የልጆች ጨዋታ አይደለም። እናንተ ያው አልሰማችሁም? እዛ ቲክቶክ ላይ ምናምን ጌም ላይ ተጦምዳችኋል። እቃቃይ ልጆች እቃቃ ነው እንጂ ያላችሁ ገና ከዚህ በላይ ይመጣል ከፊት ለፊታችን። ምን አለ ቦኝ ገና ከዚህ በላይ ዘግናኝ ነገር ይመጣል። ይሄ በሰሜናዊ ሀገራችን ክፍል ያለው በትግራይ በኩል ያለው በኤርትራ በኩል ያለው ችግር ተነጋግረን መፍትሄ እስካልፈለግንለት ድረስ በየቦታው ታቆራ ያለች የጸብ የኩርፊያ ክምችት ዋጋ ታስከፍለናለች። ሰላም ላይ እንስራ፣ ትኩረታችሁን እንደ ህፃናት እቃቃ ላይ አታድርጉት ምንለው ለዚህ ነው። በአማራ ክልል ግጭቶች ሲኖሩ ማዳበሪያ ለገበሬ ካልደረሰ ነገሮች ገበሬ ወደ ተረጋግቶ እርሻውን ካላደረሰ ተማሪ ተረጋግቶ ካልተማረ ስራው ተረጋግቶ ከሌለ ረሃብ ይመጣል። ይሄ እኮ ሳይታለም የተፈታ ነው። ያው በልጆች እቃቃ ዶክመንት ስለምንተኛ ከእንቅልፋችን ስንነቃ ምን እንደተፈጠረ አናውቅ። አይናችንን ሰላም ላይ እናድርግ፣ እንነጋገር፣ እንመካከር። እንደ ህዝብ ያለንን ኩርፊያና መራራቅ የሻከረውን ነገር እናስተካከል። እንመካከር ሲባል ሁሉም እቃቃ ላይ ነው ያለ፣ የልጆች ጨዋታ ላይ ነው ያለ። እንዴት አድርጎ $20 ቢሊዮን በላይ ነው አገሪቱ የከሰረች፣ $30 ቢሊዮን በላይ በጦርነቱ ህወሓት ባስነሳው ጦርነት አማራ ክልል ብቻ ከ170 ቢሊዮን ብር በላይ ከስሯል። ትምህርት ቤት የወደመው ምን ያለው ባለሀብቱ ንብረት የወደመው ፋብሪካ የወደመው እንደዚህ፣ በትግራይም እንደዚህ። እኛ እንደ ቀልድ የምንተፋው ዞረኝነት የሚያመጣውን ጦስ ጥንቡሳስ በኋላ ነው የምናውቅ። ስለዚህ ኢኮኖሚ ብቻ አይደለም፣ እንደ አጠቃላይ እንደ ህዝብ መረጋጋት አለብን። ሰላም ላይ መስራት አለብን። የልጆች ጨዋታ ነው የተያዘ። ታስታውስ እንደሆነ በሰሜኑ ጦርነት አሜሪካ መንግስት እርዳታ ከልክሎ ነበር መሀል ላይ፣ በጦርነት መሀል ላይ ታስታውስ እንደሆነ። ምክንያት ሲባል ለስደተኛ የምልከው እርዳታ እየተዘረፍኩ ነው ያለ የአሜሪካ መንግስት፣ ዩኤስአይዲ ጭምር ተዘረፍኩኝ በማጅራት መቼዎች። ህወሓቶቹም እየዘረፉኝ ነው፣ መሀል ላይ ዱላላች እየዘረፉ ነው። ብዙ ውንብድና አለ። የተወሰኑም የእኛም ጉዶች ነበርበት። በዚህ በኩልም በሰሜኑ ጦርነት ህወሓት በዛ በኩል ሲዘርፍ፣ በዚህ በኩል ደግሞ ድንገተኛ አደጋና ምናምን የሚባል ተቋም ደግሞ አሁን 14 ዓመት ተፈርድበት ዘብጥያ ወርዷል። እነሱም የተወሰኑ ሲዘርፉ ነበር እና ህወሓት ደግሞ ከስደተኛ ከተቸገረ መንጠቅ ይጣፍጠዋል። እየነጠቀ ለታጣቂ ሲሰጥ፣ እየነጠቀ ወደ ጫካ ሲወስድ፣ እየነጠቀ ሲሸጡሉ ነበር። እኔ አይደለም ያልኩት የአሜሪካ መንግስት ነው ያለ፣ ዩኤስኤድ ጭምር ነው መረጃ ወጣ። ስለዚህ ትኩረት እናደርግ። ይሄ የልጆች ጨዋታ እዚህ ጋር 10 ሰው ተራበ፣ ስንዴ አምጣ፣ ፍርኖ ዱቄት፣ ዘይት ምንም አይፈይድም። ይሄ ሰላም መፍጠር ነው የሚፈይደው። ከዛ በኋላ እንደገና 1000 ሰው እንዲፈናቀል እናደርጋለን። እዚህ ጋር 1000 ሰው ተራበ፣ ስንዴ፣ ዘይት ቶሎ በል። ከዛ 100,000 ሰው እንዲፈናቀል እናደርጋለን ደግሞ መልሰን። ስለዚህ ውሃ ቅዳ ውሃ መልስ የልጆች እቃቃ ነው። አጠቃላይ ነገር አለመሆኑ መሰራት ያለበት ሰላም ላይ ነው። ያሉትን ሰዎች እንርዳ። ነገር ግን ከእርዳታው ጎን ለጎን ስለ ሰላም እንስራ። ፖለቲካውን እንወያይበት፣ እንነጋገርበት። በጣም ብዙ የሚያናድዳለ፣ ብዙ የሚያበሳጫለ፣ ብዙ ልዩነት አለ። የብርሃንና የጨለማ የፊትና የጀርባ ያክል ተራሩቀን ያለ ነው። ነገር ግን ቢሆንም እንነጋገር፣ ችግሮችን ከስሩ ለመፍታት እንሞክር። ይሄ እቃቃ አይደለም። የልጆች ትግስት ያልቋል እያለ ነው ህወሓት። ረሃብ ላይ ጦርነትን ሊጨምር ነው። ጦርነት ላይ ስደት ሊጨምር ነው። ስደት ላይ እልቂት ሊጨምር ነው። ተስፋ ማጣት ሊጨምር ነው። ከዚህ በላይ ችግር ሊመጣ ነው። እየተናገርን ሁሉ ነገር የሚሆነው፣ እየጮህን ነው ሁሉ ነገር የሚሆነው። ስለዚህ በዚህ መልኩ ነገሮችን እንፈታለን የሚል እምነት የለኝም። ነገር ግን ከድጡ ወደ ማጥ ሁሉ ነገር ቲክቶከር ምን ያመጣል? እኛ ስለ ሰላም የሰላም እጣ ፈንታ እኛ እጅ ላይ የለም። እኛ በምንፈተፍተው ወሬ የሚቀየር ታሪክ የለም እዚህ ሀገር ላይ። እኛ እንትን 10 ኩንታል ወይ 40 ኩንታል እህል የሆነ ቦታ ስለወሰድን ለዛሬ ለአንድ ቀን ሊያሳድር ይችላል። ኖገስ ከኖጎዲያስ እነዚህ ስደተኞች እኮ ዛሬ ጀመረ አይደለም፣ 4 ዓመት 5 ዓመት ሆነቻል። ስለዚህ ይህ ሁሉ ነገር ማሰብ፣ ትክክለኛውን መላ መዘየድና መፍትሄ መፍጠር
የተሻለ ነው ብዬ አስባለሁ። እኔ ሀሳቡን ሲሞቻችን ላይክ አድርግ፣ ሼር አድርጉም። እወዳችኋለሁ።